ሰላም፣ ይህ ስለ ድሆች ጩኸት ፕሮግራም ነው። በኤልሻዳይ ቴሌቪዥን ኔትወርክ ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ። ሻሎም ሻሎም። በኤልሻዳይ ቴሌቪዥን ኔትወርክ ስለ ድሆች ጩኸት ፕሮግራም ተመልካቾቻችን ከእህታችን ላቀች ተሾመ ጋር የኢሳይያስ 58ን ከ1 እስከ 12 ያለውን ክፍል እያየን ያለነው። በዚህ ውስጥ ሁላችንም ሕይወታችንን የምንፈትሽበት በእግዚአብሔር ፊት መንፈሳዊ ነገር ያረግን፣ መንፈሳዊ ስርዓት ያረግን፣ መንፈሳዊ ትምህርቶችን እየተካፈልን ያካፈልን፣ ያስተማርንም እየተማርን እያጸለይን ግን ተላልፈን እንዳንገኝ ራሳችንን ማየት እንድንችል በጣም ጠቃሚ የሆነ ክፍል ሆኖ አግኝተናል። ሁላችሁም ባላችሁበት ስፍራ የኢሳይያስን ትንቢት 58 ከ1 እስከ 12 እያነበባችሁ እያጠናችሁ አብረን እንመለከታለን። ይሄ ስለ እውነተኛው ጾም የሚያሳይ ነው። ጾምን ሰዎች ሲጾም እንዴት አድርገው መጾም እንዳለባቸው፣ እየጾሙ እንዳይተላለፉ፣ እየጸለዩ እንዳይተላለፉ የሚያሳይ ነገር ነው። ከክፍሉን ባለፈው ሳምንት እንዳየነው ምዕራፍ 58 ቁጥር 2 ላይ ለሕዝቤ መተላለፋቸው ንገራቸውን ያለው ተላልፏል። ኃጢአታቸውንም ለያዕቆብ ቤት ንገራቸው። ስለዚህ በጣም ትልቅ መተላለፍ ያለበት ክፍል እንደሆነ ከመጽሐፍ ቅዱስ የምናይበት ክፍል ነው። እንግዲህ ባለፈው ካቆምንበት እህት ላቀች እንቀጥላለን። ጌታ ሰላም እንደገና ይብዛልሽ። አሜን። ጌታ ሰላም ይብዛልን። ጌታ የተባረከ ይሁን። ማለት ይሄ ክፍል እንዳጠቃላይ ስናየው ጾምና ጸሎትን ብቻ ያተኮረ አይደለም፣ ህይወትንም ጭምር ነው። ማለት ለመጾም ያሰበ ሰው ህይወቱ እንደዚህ አይነት መሆን አለበት ነው። ዝም ብሎ አሁን እዚህ ጋር ፌቨር እንደመጠየቅ አይደለም። ጾምና ጸሎት ያልሆንከው ማንነት ወይም ደግሞ እግዚአብሔር ከኛ የሚጠብቀው ፐርሰናሊቲ አለ። የክርስቶስን መልክ ማሳየት እንድናሳይ ይፈልጋል። የሚራራ ሰው፣ የሚወድ ሰው፣ የሚሰጥ ሰው፣ ፍርድ የሚያደርግ ሰው፣ የአምላክን ፍርድ ስለ አምላክ ብሎ የሚጠነቀቅ ሰው፣ ጽድቅን ደግሞ የህይወቱ መመሪያ የህይወቱ ፓተርን ያደረገ ሰው እንድንሆን ይፈልጋል። ጾምና ጸሎት በዛ ላይ የሚጨመር ነገር ነው እንጂ ጾምና ጸሎት ብቻውን የእግዚአብሔርን መልክ የሚሰጠን ወይም ደግሞ ከሆነ ነገር ቦታ ብድግ አድርጎ ሊፍት አድርጎን የሆነ ቦታ የሚወስደን አይደለም። በእርግጥ ጾምና ጸሎት ምን ያደርግልናል? ይሄኛውን የስጋ ማንነታችንን እንድንመለከት፣ እንድናይ፣ እንድንገድል የምንረዳውን ዕውቀት ያበራልናል። በዛ ዕውቀት ውስጥ ደግሞ ተመርተን ክርስቶስ የሚፈልገውን ወይም ደግሞ እግዚአብሔር በእኛ ውስጥ የሚፈልገውን ህይወት ስናሳይ በጾምና በጸሎት ከእግዚአብሔር ጋር ያለን ኮኔክሽን እያደስን እንሄዳለን። እና እኔ በአብዛኛው የማየው ለጾምና ለጸሎት ጊዜ ብቻ የምናደርገው ጽድቅ፣ ለጾምና ለጸሎት ጊዜ ብቻ የምናደርገው አምላካዊ ስርዓት ወይም ደግሞ አምላክ ያለበት ህይወት ሳይሆን ህይወታችን ሙሉ በሙሉ እንደዚህ ሊሆን ሲገባው ይሄ ህይወት እንዲህ ስላልሆነ ግን ላይፍ ፓተርናችን የክርስትና ስርዓት አንዱ ስለሆነ ያ አዳፋ የሆነው ማንነት ይዘን ወደ ጾም ወደ ጸሎት ስንገባ እግዚአብሔር እኮ እዛ ጋ ነው የተወን፣ እዛ ጋ ትቶናል። በፊት ያኛው ህይወታችን ያለ ጽድቅ የሆነው ህይወታችን ያለ ፍርድ የሆነው ህይወታችን ጋር እግዚአብሔር ትቶናል። አሁን እዚህ ጋር መጣችሁ አዲስ ነገር አትጠብቁ። መጀመሪያ ያንን ሜንቴን አድርጉ። እዛ ጋ የጣላችሁትን ነገር አድሱ፣ እዛ ጋ ያፈረሳችሁትን ነገር ገንቡ እያለን ያለው ብዬ ነው እንዳጠቃላይ መልእክቱ የምረዳውና እንደ መልእክት አድርገን ቤተክርስቲያናችን ላይ ያቀረብኩት እሁድ መደበኛ ፕሮግራም ላይ ያቀረብኩት ሰው ህይወቱ ነው መጀመሪያ መገንባት ያለበት። ህይወቱ በእግዚአብሔር ቃል በሚፈልገው የክርስቶስን መልክ የያዘ ማንነት ፐርሰናሊቲ እንዲኖረው መጀመሪያ የክርስቶስን መልክ የያዘ ፐርሰናሊቲ ሊኖረው ይገባል። ከዛ በኋላ ጾምና ጸሎት በእግዚአብሔር ዘንድ የተከፈተ ሰማይን የሚሰጠን ለማለት ነው። ትክክል ነው በጣም ይሄ እለት እለት ይሹኛል ይላል። እለት እለት እንድንኖር ነው ህይወትን የሚፈልገው። የጾም ጸሎት ጊዜ ብቻ ይሄ ሰርገኛ መጣ በርበሬ ቀንጥሱ አይነት እንደሚባለው አባባል የጾም ጸሎት ጊዜ ብቻ የሚደረግ አይደለም። እነኚህ እንኳን የጾም ጸሎት ጊዜ የሚቀደሱ አይደሉም። አሁን የሚያነሳላችሁ ለጾም ጸሎት የሚቀደሱ አይደለም። ለጾም ጸሎት ጊዜ እንኳን ቢቀደሱ ቢያንስ የሆነ ነገር ህሊናቸው ንቁ ነው፣ ኃጢአትና ለመተላለፍ ንቁ ነው ሊያስብል ይችላል። ንቁ አይደሉም።
አመፃውንም ያደርጋሉ፣ ጾም ጸሎቱንም ያደርጋሉ። ይሄኛው ኖርማል ሆኖላቸዋል የሚያደርጉት ነገር። ምክንያቱም ቁጥር 3 ላይ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን ነው። ጌታ ኢየሱስ እንኳን የመጨረሻ አይደል ያንተ ፈቃድ ይሁን፣ እቺ ጽዋ ብትወድ ከኔ ትለፍ፣ ግን ያንተ ፈቃድ ይሁን እንጂ የኔ ፈቃድ አትሁን። የአብ ፈቃድ በህይወቱ እንዲፈጸም ነው የፈለገው። ስለዚህ ዕለት ዕለት የኛም ፈቃድ ለመፈጸም አይደለም እዚች ምድር ላይ የምንኖረው። ጭራሽ በጾማችሁ ቀን ነው ፈቃዳችሁን ታደርጋለህ። እሺ ስጋ አሸንፎን ፈቃዳችንን የምናደርግበት ጊዜ ሊኖር ይችላል። ግን ስጋን አለማሸነፍ ጾም ጸሎት ውስጥ የገባንበት ቀን ማለት የተዋረድንበት ቀን ማለት ነው። ይልቁንስ በጾም ጸሎት ጊዜ ራሳችን አዋርደን የተለማመድነው ነገር ካለ ጾም ጸሎት ቀንም ያን ነገር ሰውነታችንም ህይወታችን እንዲለምደው የምናለማመድበት ነገር ነው። ጾም ጸሎት አንዳንድ ጊዜ 21 ቀን ስንቆይ 21 ቀን በኋላ አመጽ ለመስራት አይደለም፣ ቀጣይ ቀኖች ያን ህይወት እንዲለምዱት ሰውነታችንም አካላችንም አእምሯችን ያን እንዲለምድ ነው። ጭራሽ እነሱ በጾማቸው ቀን ፈቃዳቸውን ያደርጋሉ። አንዳንድ ጊዜ እኮ ስጋ ደካማ ነው፣ ብዙ የሚታገለ ነገር ይኖራል። የጾም ጊዜ ግን ቢያንስ ራሳችን አዋርደን ፈቃድህን ላድርግ በቃ ፈቃድህን የሚባልበት ሰዓት ላይ ፈቃዳቸውን ያደርጋሉ። ግን ይሄ ነገር ምንን ያሳየናል? እነዚህ ሰዎች የእግዚአብሔር ፈቃድ ምን እንደሆነ ወይ ረስተዋል ወይ ደግሞ በቃ ኮምፕሊትሊ እያደረጉ ያሉት ነገር ልክ መስሏቸዋል። ለዚህም ነው እግዚአብሔር አንደኛ ኃጢአትም ነው፣ ሁለተኛ መተላለፍም ነው። ለያዕቆብ ቤት ኃጢአታቸው ለሕዝቤ ደግሞ መተላለፋቸው ንገር ነው የሚለውና አንዳንድ ጊዜ ልክ የመሰለን ህይወትንም ቆመን እንድንፈትሽ የሚያሳስበን ይመስለኛል። በቃ ልክ ነገሮች እኮ ኖርማል ናቸው ስናይ በቃ እንበላለን፣ እንጠጣለን፣ እንለብሳለን፣ እናገራለን፣ ይሆንልናል፣ ይሳካልናል፣ ኤቭሪቲንግ ፖዚቲቭ ነው፣ መንገዱ ጥሩ ነው፣ ትራኩ ያማረ ነው። ያንን እንድንፈትሽ ይመስለኛል። ያንኑ ነው ይዘው የመጡት አሁን እዚህ ጋር ጾም ጸሎቱ ላይ። ምክንያቱም እዛ ጋር አላጠፋንም ብለው ነው የሚያስቡት። ያጠፋ ሰው እኮ ይሄን ነገር እግዚአብሔር አይወደውም፣ እስቲ እንግዲህ ትንሽ እንኳን የጥፋቴን ልክ ዲግሪውን ልቀንስ ብሎ ያስባል። እነኚህ ሰዎች ግን ምንም ያንኑ ነው እኮ ፈቃዳቸውን ያው ምን ይላል በዛኛው መደበኛ ትርጉም ዛሬም የምትጾሙት ጾም እንደዛው ነው፣ ትላንት እንደምትጾሙት አይነት ነው። ስለዚህ መሰለኝ አላርም ሊያረጋቸውና ሰው ሁሉ ጊዜ አንዳንድ ጊዜዎች ያስፈልጉታል ብዬ አስባለሁ። ማረገው ነገር ልክ ነው ወይ? ልክ ይመስላል እኮ ሰው የሚያጨበጭብልሃል፣ ስትሰብክ ልክ ነህ፣ ስታስተምር ልክ ነህ፣ ስትገጽጽ ልክ ነህ፣ ስትነብይ ልክ ነህ፣ ኤቭሪቲንግ በቃ የምታደርገው ልክ ነህ፣ ስትነዳ ልክ ነህ። ግን የሆነ አላርም ያስፈልገናል በዚህ ቃል መሰረት። ምክንያቱም ልክ እንደሆኑ እኮ የወገቱት እኮ እግዚአብሔርን ጾምን ስለምን አልተመለከትከን? ራሳችን አዋረድን። ጭራሽ አላወክም መሆናችንን ቤተ መቅደስ ዘግተን እንኳን መጾማችንን አላወክም። ቢኮዝ እነሱ ለምንድን ነው እንደዛ የሚሉት? ልክ ነን። እግዚአብሔር ይርዳል። ሊድርቅ ካለ መንፈስ እግዚአብሔር ያውቃል። እንዴት ነው ማትመለከተው? ስለ ጾምን አንተ ለምን አትመለከትም? ጭራሽ እግዚአብሔር መክሰስ ጀመረ። እነሱ ያሉበትን ሁኔታ አያውቁም። እግዚአብሔር ትክክል አይደለም። አሁን እግዚአብሔር ላይ ማግሮምረም ጀመሩ። እግዚአብሔርን ኢንጀስቲስ አደረጉ፣ መክሰስ ጀመሩ። ፍትሃዊ አይደለህም አንተ፣ ፍትህ አንተ ጋር የለም። ለምን ስለምን ጾምን አልተመለከትከንም? ሰውነታችን ስለምን አዋረድን? አላወቅም። አንተም አላወቅም። ጭራሽ እኛ አመድ ላይ እንከባለን፣ ማቅ እንልበስ አላወቅም። የት እንዳለን ምን እያደረግን እንዳለ አላወቅም። ምክንያቱም እግዚአብሔር ካወቀ ይመልሳል፣ ጾሙን ይመልሳል፣ መልስ ይሰጣል። እነሱ ደግሞ የሚታወው እንደዚህ መልሱ ፊት ለፊት ነው። ጦርነቱ ፊት ለፊት ነው፣ መልሱ ፊት ለፊት ወይ ጠላቶቻቸውን ይጥልላቸዋል። ይሄን እንዲህ ምን ያሉበት ቦታ ምርኮ ሰዓት ነው። ይሄ ኢሳይያስ 40 እስከ 39 ወደ ምርኮ የሚሄዱበት መልእክት ነው። ከ40 ጀምሮ እስከ 60 ቤት ያለው እስራኤል ምርኮ ውስጥ ያለችበት ጊዜ ተማርካ ያለችበት ሰዓት። ስለዚህ ከዛ ምርኮ አይነት ህይወት ውስጥ መውጣት እንዲችሉ የሚያደርግ መልስ ነው የሚጠብቁ። ግን መልስ የለም። መልስ የታጣበት ነገር ነው የሚመልሰው።
ብዙ ናቸው እዚህ ጋር ትክክል ያልሆኑ ነገሮች። አንደኛው ቅድም እንዳነሳሽው ፈቃዳቸውን ማድረግ አንዱ ነው። ሁለተኛ ሰራተኞቻቸው ምን አለበት የጾሙ ቀን እንኳን ሰራተኞቻቸው እረፍት ቢሰጡ። እነሱ ጾም ጸሎት ገቡ ተብሎ እዚህ አንዴ ደቡብ አካባቢ የሆነ ብቻ ጦርነት ግጭት የሁለት ብሔር ግጭት የነበረበት ጊዜ ነበር እና ግን ያው አብዛኛውን አማኝ ስለነበረ እና በመግደሉ በገጀራ መምታቱ ምን ባሉ ማፈናቀሉ ከሳምንት እስከ ሳምንት ነውና እሑድ ስመጣ ወይ ተመስገን እረፍት አገኘን ይላሉ። ቸርች ስለሚሄዱ እሑድ ቸርች ሲሄዱ ነው የሚያሳርፉ። ከዛ ሰኞ ይቀጥላሉ ገጀራቸው ይቀጥላል። አማኞች ናቸው። እሑድ እናፍቃለን አሉ። ለምን በጣም ከባድ ነው። በጣም እኔም ሰምቻለሁ እንደ ያን ነገር እና በጣም መተላለፍ ነው። አንዳንድ ወንድሞቻቸውን አንዳንዶችን የገደሉትን ከዚህ አንድ ፌደራል ፖሊስ የሄደ ሰው ነበርና ምርመራ እየወሰደ ስራ ምንድነው ስል ዘማሪ ነኝ ይላል፣ ኳየር ነኝ ይላል። እንደዚህ ማለት ነው መተላለፍ። ስለዚህ ግን አይቀሩም፣ እሑድ ቸርች አይቀሩም። ደግሞ ሄደው ያለቅሳሉ፣ ይጾማሉ፣ ይጸልያሉ። እሑድ እውነት ነው ይጾማሉ፣ ይጸልያሉ። አልተመለከትከንም ይላሉ። አልተመለከትከንም ይላሉ። እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጥጫም ትማታላችሁ። እየተማቱ ማለት ነው ከተንበረከኩበት እየተነሱ ቦክስ መጥተው እንደምመለስ ያለ ከዛ ድምጻችሁ ወደ ላይ ታሰሙ ዘንድ ዛሬ እንደምጾሙ አይደለም። ደግሞ ምንድነው ይሄ በፈሪሳውያን በኮሪደር ላይ ድምጻቸው አሰምቶ ጸሎት እንደሚጸልዩ እንደ ጸላይ እንደሚመስሉ አይነት ነገር ድምጻቸውን ከፍ አድርገው ነው የሚጸልዩት። ግን ይሄ አይደለም እኔ የምፈልገው ነገር፣ እኔ የመረጥኩት ጾም ይሄ ነው ይላል። ይሄ አይደለም። ስለዚህ የተመረጠው ጾም የቱ ነው ነው? አሁን እሺ ይሄን ከላይ ያለውን ጾም ፊቱን እየፈለጉ እግዚአብሔርን ማወቅ እየወደዱ የእግዚአብሔርን ፍርድ እንዳልተወሰ እየለመኑት ወደ እግዚአብሔር እየቀረቡ ሰውነታቸውን እያዋረዱ በቃ እግዚአብሔር አላውቀውም ካለ የተመረጠው ጾም ምንድን ነው? አልተመረጠም። ያ ጾም መተላለፍ ተብሏል። መተላለፍ ነገራቸው ተላልፋቸዋል ብሏል። ስለዚህ የተመረጠው ጾም ምንድነው? ቁጥር 5 ላይ የተመረጠው ጾም አንብዩና በዚህ አቅጣጫ የተመረጠው ጾም ያለው ያው ቁጥር 6 ላይ ነው። ግን ቁጥር 5 ያው የላይኞቹ ቀጥያ ነው። አሁን በቃ የነሱን እንደናቀው ነው የሚያስረዳው። ነፍሳችሁን ላይ ያሉትን ነገር ነው እሱ የሚጠቅሰው። ሰውነታችን አዋረድን አልተመለከትከንም ያሉትን ነፍሳችሁን እንደዚህ አይነት ማዋረድ ይሄ ማዋረድ ነው ወይ ነው የሚላቸው። በውኑ እንደ እንግጫ ዝቅ ማለታችሁ አመድንም በበታች ያነጥፉ ዘንድ ነውን? ይሄ ነው ወይ ጾም? አንጥፈዋል። ፕራክቲካሊ የሚታይ ነገር ነው ወይ ጾም? እንደውም ይሄ ቁጥር ምንድነው የሚያሳየን? ጾም በአይን የሚታይ ነገር ሳይሆን ጸሎት በአይን ጾምና ጸሎት በአይን ውስጣዊ ስብራት ነው። እዚህ ጋር ነፍሳችሁን ሰው እንዲያይ አርጋችሁ እንደውም ጌታ ምን ይላችኋል? በጾማችሁ ቀን ተቀቡ ይላል አይደለ? ሰው እንዳያየው ማለት ነው። ስትጾሙ ስትጸልዩ ተቀብታችሁ ፊታችሁን የጾመ ሰው አትምሰሉ። እንደዛ እነዚህ ግን ለሰው እንዲታይ ነው የሚያደርጉት። እና እንደዚህ ነው ወይ ብሎ ያንን ጾም ሲንቅባቸው ነው የምናየው እዚህ ቁጥር 5 ላይ። በእውኑ ይህ በእግዚአብሔር ዘንድ ለኢሳይያስ ምን ይለዋል? እነሱ እኮ እንደዚህ አይነት ጾም ነው የሚጾሙት። ማቅ ያነጥፋሉ፣ ከበታቻቸው እንግጫ ማለት የሚወጋ ሳር ያነጥፋሉ። አካላቸውን ነው የሚጎዱት፣ ውስጣቸው ግን አልተነካም። ውስጣቸው እንዳለ ነው፣ በግፍ የተሞላ ነው። ይህንን ጾም ታዲያ ኢሳይያስ ጾም ትለዋለህን አለው። ጾም ብዬ እንድወደው ይህንን ቀን ትወዳለህን? ለኢሳይያስ እኮ የሚያማክር። ከዛ በቁጣ እዚህ ጋር ምን ይለዋል? እንደውም ፓስትሪች ነው እዚህ ጋር መጽሐፍ ቅዱስ ያስቀመጠው። እኔ የመረጥኩት ጾም ይህ ነው ብሎ እግዚአብሔር የመረጠውን ጾም ቁጥር 6 ላይ። ስለዚህ ወደ እሱ ሳንገባ እየጾሙ እየጸለዩ ናቸው፣ አመድ ላይ ተንከባለሉ ናቸው፣ ግን የራሳቸው ነገር ያደርጋሉ።
አንድ ወንጌላዊ አለ። አሁን ትልቅ የአፍሪካ ደረጃ ያለ ሚሽን ላይ ቸርች ተከላ ላይ ይሰራልና እዚህ ትልቅ ጠባሳ አለው። እንደዚህ የተሰፋ ስፍ አለው። እንደዚህ ስፍ አለው። አንድ ክፍለ ሀገር አንድ ቦታ ላይ ቸርች እየጸለየ የሚውል ሁሉ ጊዜ ቸርች አንዱን ክፍል ይዞ እየጾመ እየጸለየ የሚል ጸሎት ህብረትም የሚያገለግል ጸሎት የሚጸልይ ሰው አለና ሲጮህ ነው ቸርች የሚውለው። እየጸለየ እየጾመ ነው የሚውለው። ከዛ አንድ ቀን አዳር ጸሎት እሱም ባለበት ቦታ አለ ቸርች። ይሄ ወንጌላዊ ነው። ሌሎች አገልጋዮችም አሉ። ጸሎት አገልጋይ ቸርች ውስጥ እየጸለይን አመሸንና ሊነጋጋ ስል ያገኘንበት ተኝተናል አለ። እኔ ደግሞ መድረክ ላይ ነው የተኛሁት። መድረክ ላይ ተኝቻለሁ። ከዛ ትልቅ ፍልጥ እንጨት መጥቶ አንድ ሰው ተረተረው። ያ ሰው በየቀኑ እዛ የሚጸልይ ሰው ነው። መቼው ጾም ጸሎት አዳር ከነሱ ጋር ጸሎት የነበረ ነው። ያን ከማድረጉ በፊት ጥበቃውን ሄዶ ብላ ነገር አለ ወይ ስለት አለ ወይ ብሎታል። የምቆርጠው ነገር አለኝ አለ ስፈልገው አጣ የለኝም አለ። ሊያርደው ነበር። አዎ ሊያርደው ነበር። ግን ምን አንድ ሴት እጮኝነት ጠይቆ ከዛ በኋላ ሴቷ እምቢ ስትለው በቃ ያው እሱ ወንጌላዊ ስለሚያስተምራት በቃ እሱ ነው መክሮ እምቢ ያስባላት ብሎ ነው። በቃ ገለውት ነበረ። ይሄም እኮ ቢሆን እኮ ገለውት ነበር እኮ እንደሞተ ቆጥሮ ነው እንደሞተ ቆጥሮ። ከዛ ያው ፖሊስ ጣቢያ ታሰረ። ግን በቃ እኔ በክርስቶስ ነኝ አልከሰውም ብሎ አስፈታ። ይቅርታ ጠይቆ አጥቶ አስፈታ። ህይወት እንደዚህ ነው። የሚጾም የሚጸልይ ሰው አንዳንድ ሰው ጸሎት ስላበዛም ለዚህ ነው እኮ የጾምና የጸሎት ጉዳይ አይደለም ብለን ያልነው። ይሄ የህይወት ጉዳይ ህይወት ጉዳይ። በጡጫ በግፍ ጡጫ ተመታላችሁ። እንደዚህ ሰው ፈላጭም ሊሆን ይችላል። ሰውን ጭንቅ ሆኖ ማታ ግን አዳር ጸሎት ያድራል። ሊያድር ይችላል። ስለዚህ ይሄ ነው ቁጥር 5 ላይ የመረጥኩት ጾም ይሄ ማር አይደለም። በእግዚአብሔር ዘንድ የተወደደ ቀን ትለዋለን አይደለም። ህይወት ነው የሚፈልገው። ስለዚህ የተመረጠው ቁጥር 6 ላይ ያለው ታዲያ ይሄን አልመረጥኩትም እስከ ቁጥር 5 ያለውን ካለ እኔስ የመረጥኩት ያለውን ነገር ደግሞ ምን እሱ ይሄንን ነው አንብዩና። እንግዲህ እግዚአብሔር እስካሁን ቁጣውን ገለጸና ከዛ ያው ቀጥሎ ያው እግዚአብሔር አምላክ መካሪ አይደለ አስተማሪ ነው። ከዛ ይሄ ህዝብ ደግሞ ይረዳ ብሎ የሚፈልገውን ከህዝቡ ማግኘት የሚፈልገውን ነገር ይናገራል። እንዲህ ይላል፣ እኔስ የመረጥኩት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ፣ የቀንበርን ጠፍር ትለቁ ዘንድ፣ የተገፉትን አርነት ትሰዱ ዘንድ፣ ቀንበርንስ ሁሉ ትሰብሩ ዘንድ አይደለምን? እንጀራህንስ ለተራበ ትቆርስ ዘንድ፣ ስደተኞችና ድሆችን ወደ ቤት ታገባ ዘንድ፣ የተራቆተውንስ ብታይ ታለብሰው ዘንድ፣ ከስጋ ዘመድህም እንዳትሸሸግ አይደለምን? ይላል። እግዚአብሔር ስም የተባረከ ይሁን። እንግዲህ ይህ የእግዚአብሔር የመረጠው ማለት ጾሙን ሳይሆን እግዚአብሔር የመረጠው እንደዚህ የሚያደርግ ሰው ሲጾም ነው። እኔ የምሰማው በዚህ ህይወት ውስጥ የሚያልፍ ምንም አይነት በደል ቢያገኝ ይቅር ማለት የሚችል፣ የተበደሉ ሰዎችን ነፃነት ማውጣት የሚችል፣ ቀንበርን ሰው ላይ የማይጭን ይልቁንም የቀንበርን ጠፍር የሚፈታ፣ የተገፋ ሰው ሲያገኝ የተገፋ ሰው አርነት የሚሟገት፣ ግፍ ሲያይ ከግፍ ጋር አብሮ ማይተባበር፣ ግፍን የሚያስቆም ሰው፣ ቀንበርን ሲያይ ቀንበርን ሰብሮ ሰዎችን ከቀንበራቸው ነፃ ማውጣት የሚችል ሰው፣ እንጀራውን ለተራበ የሚቆርስ ሰው። ከተነሳንበት ከድሆች ጩኸት ጋር አንጻር ስናይ ልክ ሌሎቹ ቁጥር 6 ላይ ብዙ ኢሹዎችን የጠቀሰው የበደል እስራትን ትፈቱ ዘንድ ይላል፣ ቀንበርን ትለቁ ዘንድ ይላል፣ የተገፉትን አርነት ታወጡ ዘንድ ይላል። ቁጥር 7 ግን ሙሉውን 4 አይነት ችግረኞች የሚታሰቡበትን ጉዳይ ያነሳል። አንደኛ እንጀራችን እንድንቆርስ፣ ሁለተኛ ስደተኞች ወደ ቤታችን እንድናስገባ፣ ሶስተኛ የተራቆተውን ስናይ እንድናለብሰው፣
አራተኛ ሰዎች በተቸገሩ ጊዜ የኛን ፊት በፈለጉ ጊዜ ፊታችን እንዳናጠቁርባቸው እንድንቀበላቸው ወደ ቤታችን እንድናስገባቸው ጭምር እዚህ እስማኤል ሄደን እንድንቀበላቸው ይናገራልና የእግዚአብሔር ዋና ጉዳይ አይመስልም። የተራበን ሰው መንገድ ላይ ስናይ ዝም ብሎ ማለፍ የእግዚአብሔር ዋና ጉዳይ አይመስልም። ግን እዚህ ላይ ስናየው ጾምና ጸሎትን እግዚአብሔር እንዳይሰማ የሚከለክል ጉዳይ ነው። ለዚህ ከነዛ ጉዳዮች ጋር አብሮ አልሰማም። ለምን? ለነገሩ ይሄ ጉዳይ አዲስ ኪዳን ላይ ጌታ ኢየሱስ ክርስቶስ አላቃችሁም ያለበት ምክንያት ተመሳሳይ ነው። በነገራችን ላይ እዚህ ኢሳይያስ 58 ስትጾሙ አላወቅኩም ማለት እዛም ጋር ደግሞ አላቃችሁ ከቶ አላቃችሁ። ለምን? ተርቤ አላበላችሁኝ፣ ተጠምቼ አላጠጣችሁኝ፣ ታርዤ አላለበሳችሁኝ። እንዴ ጌታ ሆይ መቻየን አንተንማ ብናይህ እንሰጥህ ነበር፣ እናበላህ ነበር፣ እናጠጣህ ነበር። የሁላችንም ጉዳይ ነው። በአሁኑ ጊዜ ደግሞ ጊዜው ስለተበላሸ ሁሉ ሰው ሌባ ነው ብለን ስለምናስብ የተቸገረ ሰው ስናይ ለመራራት ሁሉ አቅቶናል። ሌባ ያልሆነውንም አንዳንዴ እግዚአብሔር ወደኛ ሊጠለል የሚልከውንም ሰው ጊዜው ስለተበላሸ መቀበል አቅቶናል። ግን እግዚአብሔር ምን ይላል? የተራበውን እንጀራህን ትቆርስ ዘንድ ማለት ቆይ ዛሬ ያለኝ ለኔና ለልጆቼ ብቻ ነው፣ ያለኝ ለቤት ኪራይ ብቻ ነው ያለኝ አይደለም። ካለ ትቆርስ ዘንድ ከተረፈ አይደለም የሚለው። መቁረስ ምንድነው የሚያመለክተው? አንድ ድፍን የሆነ ነገር መቁረስ ማለት ነው። ከአንዱ ላይ መካፈል ማለት ነው። ስለዚህ ካለን ነገር ላይ የምናካፍልበትና ድሆችን እያየን ቸል ማለት እንደሌለብን፣ ስደተኞችን ድሆችን ወደ ቤታችን ማግባት እንዳለብን፣ ተራቆተውን ስናይ ማልበስ እንዳለብን፣ ከስጋ ዘመድ ስንል ይሄ የሚያቀን ሰው ኤኒ ኒዲ ፐርሰን ማለት ነው። በቃ ባልንጀራ ሊሆን ይችላል። እኔ ፓስተር ከሌላው ሰው ከምጠይቀው ፓስተርን ብጠይቀው ይቀርበኛል ብዬ ስመጣ እንደማለት ነው። ወይም ወንድሜ ሌላ ሰው ከምጠይቅ እህቴን ልጠይቃት ብሎ ሲመጣ ምሸሽግ ምደብቅ። ያዕቆብ ላይ ምን ይላል? አንድ ሰው የሚፈልገው ነገር በአንተ ዘንድ መኖሩን ስታቅ አትከልክለው፣ ስጠው ይላል። ይገርም። ጠይቆ እኮ አይደለም የሚፈልገው ነገር በአንተ ዘንድ መኖሩን ስታቅ ስጠው፣ አትሸሽገው። እና ይሄ ጉዳይ ወሳኝ ጉዳይ ይመስለኛል። በጣም የእያንዳንድ የህይወት ጉዳይ ነው፣ የየዕለት ጉዳይ ነው። የመረጥኩት አንቺ በተናገርሽው ላይ ለመጨመር እኔ የመረጥኩት ጾም ይሄ አይደለም። አንደኛ የበደልን እስራት መፍታት ይጠይቃል። በደልን የበደልነውም ሰው ካለም ይቅርታ ልንጠይቅ ይገባል። የበደሉም ሰዎች ካሉም ይቅር ልንላቸው ይገባል። ባልንጀራ ጋር መንገድ ላይ ፈጥነ ከባለጋራ ጋር ፈጥነ ተስማማ። መስዋዕትን መሰዊያ ላይ ከማድረግ በፊት መባን በመሰዊያው ላይ ትተ ሄድና ከባልንጀራ ጋር ፈጥነ ተስማማ። መልሰ መተ መባን መሰዊያ ላይ አድርግ። ጾም ጸሎት ከማድረግ በፊት ቀድመህ ከወንድምህ ጋር ከባልንጀራ ጋር ከሌላ ጋር ያለውን ሰው አስተካክል። አለዚያ አልሰማም ነው። ያልሰሟችሁ ይሄ ችግር አለባችሁ ነው። አላረጋችሁም፣ የበደልን እስራት አልፈታችሁም ነው። ከነ በደላችሁ ነው ጾመን አልተሰማውም እያላችሁ ያላችሁት ነው። የቀንበር ጠፍር ታላቅ ዘንድ ማለት የተጨቆኑ ሰዎች አሉ፣ በፍትህ በማጣት በመበደል በተለያየ ነገር። ስለዚህ የተገፉትን አርነት አውጡ ዘንድ ምናልባት እነዚህ ሰዎች ስልጣን ያላቸው ሊሆኑ ይችላሉ። ነፃ ማውጣት የሚችልበት እድሉ ያላቸው ሊሆኑ ይችላሉ። የተገፉ ሰዎችን ነፃ ማውጣት እድሉ ያላቸው ሊሆን ይችላል። ግን የተገፉ ሰዎችን እስር ቤት አስቀምጠው ፍትህ ያጡ ሰዎችን ጥለው ጾም ጸሎት ቢታወጅ ችግር የለውም። የሰው ፍትህ ተዛብቶ አይሆንም። ቀንበሩን ተሰብሩ ዘንድ ነው። ቀንበሩን ለዚህ ነው ኢዮብ 29 ላይ እኔ የኃጢአተኛው መንጋጋ ሰብሬ ነበረ፣
ለድሃ አደጉ ጠበቃ ነበርኩ፣ ተሟጋች ነበርኩ ይላል። መንጋጋውን ሰብር ነበር ይላል። የኃጢአተኛው ድሃ ላይ የሚነሳውን ማለት ነው። ስለዚህ መጀመሪያ ፍትህ ነው የሚቀድመው ነው። ይሄ አንዱ ደግሞ ያነሳሽ እንጀራ ለተራበ መቁረስ። ጾም አንዱ የሚመስለኝ መራብ ነው። በስጋ መራብ ስንራብ እግዚአብሔር የረሃብ አድማ እንድናደርግ አይደለም፣ ረሃብን እንድንለማመድ አይደለም፣ 5 ቀን እንድርበን አይደለም፣ 6 ቀን እንድርበን አይደለም። እግዚአብሔር የፈለገው ረሃብንም እንድናስታውሰው፣ ረሃብ ምን እንደሆነ ሴንስ እንድናደርግም ጭምር። ስለዚህ የዛን ጊዜ የተራበን ማሰብ አለብን። ስርበኝ የተራበ ሰው ማሰብ አለብኝ። ረሃብ እንዲህ ነው ለካ፣ ለተራበ እንጀራ መቁረስ ያስፈልጋል። የተራበ እንዲህ ነው ወይ ነው። ስለዚህ የረሃብ አድማ ነው እንጂ ረሃብን የሚያስታውሱበት አይደለም። ይሄ ጾም ጸሎት፣ ይሄ ጾም ረሃብን አስታውሶ ለረሃብ ምላሽ የሚሰጡበት አይደለም። እንጀራ ለተራበ ትቆርሱ ዘንድ ነው በጾም እንድትራቡ ያደረጉት። አሁን ጾም ጸሎት ላይ ቆይተን የመጣ ነው እና በጣም ረሃብ ነበረኝ። ረሃብ ስሜት የመጀመሪያ ቀን ስለሆነ ረሃብ ስሜት ነበረኝ፣ ይታወቀኛል። ረሃብ ስሜት አሁንም ድካም የሚሰማኝ ምናምን እንግዲህ ከዛ ከስጋ ከጾም ጋር ምናምን ያለ ድካም አለ። አሁን እንቅልፍ ድካም የሚሰማኝ ሲደክም፣ ስጋዬ በጾም ነገር ሲደክም ተርቦ የሚደክመውንም ሰው እንዳስብ እኛ ፈቅደን የጾምን የተራብ ነው። ያለ ፈቃዱ ደግሞ አጥተው የሚጾም ሰው አለ፣ አንድ ቀን ሳይሆን በተደጋጋሚ። ስለዚህ ይህን እንድናስብ ነው። ስደተኞችም ወደ ቤት እንድታስገባ ነው። ይሄ ደግሞ በጣም ወሳኝ ነገር ነው። በቃ ብዙ የሚፈትን ሰዎች ሊሰደዱ ይችላሉ። ወደ ቤት እንዲገቡ መጠልም ዛርን ሜዳ ላይ እንዳይተኙ ጎዳና ላይ እንዳይተኙ ተሰደው የወጡ ሰዎች ቤት ካለ እንድታስጠልል ነው። የተራቆተን ብታይ ታለብሰው ዘንድ 2 ልብስ ያለው ለአንድ ይስጥ አንዱ ሌላው ይስጥ እንደተባለ። ስለዚህ እንዳትሸሽግ። አንዳንድ ሰዎች የሚገርመው ነገር እንደዚህ አይነት ሰዎች አሉ። በባህሪ በጣም ስግብግብነታቸው ጥግ የሆነ ነገር ቤታቸው ሰው ግብት የተራበ ሰው ሲገብ ጥብሱ ይሸታል፣ ግን ጓዳው ላይ ደበቅ ያደርጉና ሳሎን ላይ ወሬ ያወራሉ። እና እንደዚህ አይነት መስገብገብ ነገሮች በሰዎች ላይ ይፈጠራሉ። ኖ እንጀራ ለተራበ መስጠት ማካፈል። እኛ ምግብ የምንበላበት ቦታ ላይ ድሮ አንድ ላይ ክርስቲያኖች ምናምን እንበላለን። ምግብ አዝዤ እያለሁ የመጣ ሰው ካለ ይበላል፣ የሌለውን ሰው ቀድሞ ከመጣ ይበላል። እና እንብላ ይባላል፣ ምንም አይልም፣ ይበላል። ወይ ትጨምራለህ ወይ ያችን አብረህ በልተህ ትሄዳለህ። ናዝሬት እንደዚህ አይነት ነገር ኖሮ ላይ ነበር። በጣም እርቦኝ ስለነበር ቁጭ ያሉ ሰው እያየው አይ ዛሬ ስንብላ አልልም ብዬ እርቦኛል፣ ምግቧም አትበቃም ብያለሁ። እንብላ ቃልኩ መጥቶ ሊበሉ፣ ከዛ ሌላ ተጨማሪ ማዝበት ገንዘብ የለኝም። ከዛ አይ ዛሬስ አልልም እያልኩ የሆነ ነገር አደናቅፎ መሬት ላይ አይደፋም። ንስሐ ገብቼን 2 ምግብ አዝዤ በብድር አዘዝክ፣ እንደገና በብድር አዘዝኩ። ስለዚህ አንዳንዴ እንዲህ የሚሆንበት። ከዛ ውጪ ፓስተር ያለን ነገር መክፈል መቁረስ ምናልባት እግዚአብሔር ለደህንነት የሚልካቸው ሰዎች ሊኖሩ ይችላሉ። ማለት እርቧቸው ሌላ ቦታ እኮ አንድ ማያምን ሰው ቤት ሄደው አንኳኩተው ክትፎ ሊበሉ ይችላሉ። አንተ ቤት ግን አንድ ዳቦ ኖሮ ግማሽ ዳቦውን እንድታካፍል የወንጌል አደራ አድርጎ የሚልካቸው ሰዎች አሉ። ምክንያቱም ያችን ግማሽ ዳቦ ሲበሉ ዳቦ በበሉበት አፋቸው አንተ ወንጌል ትመሰክርላቸዋለህ። እንዲህ አይነት አጋጣሚም ይኖራል። ማን እንደሚመጣ አይታወቅም። ይህ ስለ ድሆች ጩኸት ፕሮግራም ነው በኤልሻዳይ ቴሌቪዥን ኔትወርክ። ጊዜ ስለሰጣችሁን እናመሰግናለን። የ1000 ኪሎ ሜትሮች ጉዞ ከአንድ እርምጃ ይጀምራል እንደተባለ በአብሮነት ቅኝት አብረን እንጓዛለን። ሕይወትን በመቁረስ ክርስቶስን መግለጥ አለ። መልካም ቆይታ።